አንገብጋቢ ጉዳይ ነው ይዤ የመጣሁት። ምንድነው? የሰላም አባትና እናት ታውቁት። ለእናት ልጇ ምን ጊዜም አንቀልባ ውስጥ ያለ ህፃን ነው። ውሻ ብዬ አልሰድብህም። ውሻ ምንም ቢሆን ያጎረሰውን እጅ አይነክስም። ሰውዬው ጭንቅላቱ ድፍን ህሊናው የከፋ ነው። የፈለገ ነገር ህሊናው ቢከፋ ህግ ባለበት ሀገር እንዴት ባሪያ ሆና ትኖራለች እቺ ልጅ? እኛን እንደዚህ አግታ እወዳታለሁ ማለት ዘበት ነው። አባትና እናትሽማ እንዳገታቸው ደርሼበታለሁ። ዝም በይ። ቆይ አንተ ልጅ ግን ድጋሚ ወንጀል ልትሰራ ነው? እንዴት ነው የምታረጋኝ? ወይስ ምን ለመደብደብ ምክንያት ነው የምትፈልገው? ስሚ፣ ትንሽ የሚባል ጊዜ የለም። እቴትን እኮ እያየናት እየሞተችብን ያለችው። በትዳር መዋል መጓጭ ወንጀል እንደሆነ ታውቃለህ ወይስ አታውቅም? የታባቱ ልጆች እኔ ከዚህ ተወረወረ። ሄሎ ቆይ የሆነ ቦታ ሂጅ እኮ ነው። እመጣለሁ። አይ ሩቅ አይደለም፣ እመጣለሁ። ስመጣ እነግርሃለሁ። አልኳት። በቃ እዛው ጠብቀኝ። መጣ። እሺ ከዚህ ተወረወረ። የት ልሄድ ነው? ጠብቀኝና ንገረኝ። እሺ ገብተና እንዴ እነግርሃለሁ አልኩህ አይደል? ማዘር ትስማሽ እቴትዬ ልጅሽን ያው ከብክቤልሽ መሰለኝ። ልጄ እንደምን ሆነ ነው ልጄ? ምን ነካህ? የኔ እናት እኔ ምንም አልሆንኩብሽም። ላይ ሰፈር እኮ ልጆች ሲጣሉ አይቼ ምስክር ካልሆንክ ብሎኝ እኮ ነው። አትግባ ብዬ ስል እንደው ጆሮ ዳባ ይልበስ ብለህ እንደው ዝም አልክ ልጄ። ኧረ ተው ልጄ ተው። እናቴ ደግሞ እና ሲጣሉ ዝም ብዬ ማየት ነበረብኝ? አንቺ እንደዛ አላሳደግሽኝ። እሱስ ልክ ነው ልጄ፣ ግን ጊዜው እኮ ነው ልጄ። ጊዜው ነው እንድሰጋ ያደረገኝ። አደባልቀው እቃው በሚባለው ህግ አብረህ አንድ ነገር እንዳትሆንብኝ ብዬ ፈርቼ ነው፣ ሰግቼ ነው ልጄ። የኔ እናት እኔ ምንም አልሆንብሽም። ምንም አትሆንብኝ ልጄ። አሜን። የኔ እናት እንዳፌ ይሁንልኝ። ምንም አትሆንብኝ። አሁን እንዴት ነው? ተሻለሽ? እግዚአብሔር ይመስገን ደህና ነኝ። ምንም አልልም። መድኃኒትሽን እየወሰድሽ ነው? የኔ እናት አንቺ ምንም ነገር አትጨነቂብኝ። እኔ ሁሉም ነገር አሟላልሻለሁ። እሺ ልጄ እሺ። እሺ እኔ እናት እና የዛሬው መድኃኒትሽን ወሰድሽ? አዎ እየወሰድኩ ነው። ወስጃለሁ ልጄ ወስጃለሁ። እሺ ደግሞ ወዴት ልትሄዱ ነው? እማዬ እዚሁ ነን፣ እንመጣለን። ገርኛ ነገር ግን የምትለኝ አንተና አንተ ስማም እንጂ ነገረኝ።
የፊት ቁስል በብልት ይተካል፣ የልብ ቁስል ደግሞ በህመም ይተካል። የኔ ልዕልት ወይ አንዴ ላግባሽ እንጂ እንደ ልዕልት ነው ማለት ንግስት ልዕልት ነሽ ንግስት ቶሎ ብዬ እኮ ነው። የኔ ልዕልት አየሽ፣ እኔን ካገባሽ አንስቶ በጣም ውብ ሆነሻል። እኔ ባልሽ እንደዚህ ነው ስንከባከብ፣ ግን ትንሽ ሰሞኑን እንክብካቤ ቀንሽብሻለሁ መሰለኝ። ተላከምኩብሽ አይደለ? ቆይ ምን አድርጊ ነው የምትለኝ? ለምን አንደኛውን አገለኝም? ሞት እኮ ላንቺ ትልቁ ስጦታሽ ነው። ከዛ በፊት ደግሞ የሚቀርሙ ትናንሽ ስጦታዎች አሉ። ስለዚህ እኔ ደግሞ አንቺን ገድዬ መርጠቅ አልፈልግም። እና እንደዛ ተደብድባ ዝም አለሽ ነው የምትለኝ? አንተ በእርግጠኝነት እዚህ ነገር ውስጥ የሆነ ነገር አለ። እኔም እንደዛ ነው የሚሰማኝ። ግን ደግሞ እያስፈራራት ቢሆንስ? ሰውየው ጭንቅላቱ ድፍን ህሊናው የከፋ ነው። የፈለገ ነገር ህሊናው ቢከፋ ህግ ባለበት ሀገር እንዴት ባሪያ ሆና ትኖራለች እቺ ልጅ? ህግማ ማውራት ያቆመ ዲዳ ሆና። አንተ ሞኝ ነህ። በጣም ምስኪን ሰው ነው። የፈለገ ዱዳ ቢሆን እኮ እቺ ልጅ ማምለጥ ትችላለች አይደለ? እሱም ቢሆን ከባድ ነው። ግን እቺ ልጅ በቦክስ ባሻ የተሞላ የቦክስ ከረጢት አደረጋታ። ሰውየውን ብታዩስ መንግስቱ ሲገረዝ ምላጭ ያቀበለ ይመስል የዛን ጊዜ አገዛዙ እናራምዳ። ይኸውልህ በቃ ለማንኛውም እነሱን እንርሳቸውና እኛ ስለ ራሳችን ጉዳይ ብቻ እንጨነቅ። አንተ ዝም ካሉ እነሱን ላስታርቅ ብለህ ሌላ ጣጣ ውስጥ ትገባለህ። ስለ ቴቴ ተጨነቅ እና ምንም እንዳልተፈጠረ ዝም ብለህ ለፍ እያልከኝ ነው? እኔ እንደዛ ማድረግ አልችልም። ይህ በዘለማድ የሰማውን ሰው መርዳት ጥሩ ነው ምናምን የሚባል ነገር ለምደህ ሌላ ጣጣ ውስጥ እንዳትገባ። ይኸውልህ ስለ ቴቴ ተጨነቅ። እኔ ደግሞ አንድ ነገር ልንገርህ፣ ሰው መርዳት እየቻልኩ አለመርዳት ከሰውነቴ እንዳነስኩ ነው የሚሰማኝ። እባክህ ወደዛ። አንተ ቢነገር የሚገባ አይነት ሰው አይደለክም። እሺ ስለ ቴቴ እንዴት እንኳን አትጨነቅም? ምንም የሚመከርን ነገር አትሰማም እንዴ አንተ? ገደል ግባሽ ስትፈልግ። እባክህ የራስህ ጉዳይ። እሺ ልጃችን እንዴት ናት? የእሷን ቅጣት እኮ እናንተ እየተቀጣችሁላት፣ እኔ ደግሞ ምንም ላደርጋችን ከመንከባከብ ውጭ። ደግሞ ምን ያህል እንደምወዳት ታውቂያለሽ። አንተም መውደድ ካለብህ ከነ ቤተሰቧ ነው። ሁለት ገጽ የሌለው ሳንቲም ዋጋ የለውም። እኛን እንደዚህ አግተህ እወዳታለሁ ማለት ዘበት ነው። እኔ ፍቅሬን የሚገልጸው አሁን እናንተን እንዲህ በማድረጋችሁ መንገድ ቢሆንስ? ውሻ ብዬ አልሰድብህም። ውሻ ምንም ቢሆን ያጎረሰውን እጅ አይነክስም። ምን አልሽ አንቺ አሮጊት? ይሄ እጅ ሲመታኝ ነው የማውቀው። አበላ ያልሽኝ ደግሞ የገዛ ጉልበቴ ነው። ገባሽ? ቆይ ምን ብትበድልህ ነው? እኛ እኮ ትልልቅ ሰዎች ነን። አንተ ዝም በል፣ ትንፍሽ እንዳትል። የኔ ልጅ ከሚስት ጋር እኮ ያለውን ችግር ተነጋግራችሁ መፍታት እየቻላችሁ አሁን እኛን ለምን ታሰቃዩናላችሁ? ሰውየው ዝም በል። ልጄ እኮ ማግጣብኛለች። እኔ አስጨናቂ ላይ ነው የማገጠችብኝ፣ ሊያውም በራሴ ቤት በአልጋዬ ላይ ከጓደኛዬ ጋር። ምንድን ነው የምትለኝ? ምንም አይነት ምግብ እንኳ እንዳይሰጣቸው። እሺ፣ ይህንን የቅጣት ጽዋ መቅመስ አለባቸው። ይችላል ተዋል አይደለ?
ድመት ናት። ለማንኛውም በጣም ጥንቃቄ ማድረግ አለብሽ። እዚህ አካባቢ ላይ ያው ምንም አይነት ማታውቀው ፊት ምናምን ካለ ለእኔ ቀጥታ ደውልልኝ። በቃ ደውልልኝ። እሺ ይስማዬ እንደ ዮሴፍን ካየሁት እኮ ዛሬ 3 ቀን ሆነኝ። እንደው በደህናው ነው ሄደች? ኧረ እቴቴ ትልቅ ሰው አይደል እንዴ? ምናልባት ስራ ፍለጋ ይወጡ ይሆናል። እቴቴ ትልቅ ሰው እኮ። አይ አንተ መች ገባህና ልጄ። በሁለት ፀጉር ተከቦ ቢያረጅ እንኳን ለእናት ልጇ ምን ጊዜም አንቀልባ ውስጥ ያለ ህፃን ነው። ይቅሳውን ሂድና ፈልገህ አምጣልኝ። አሁን የት ተብሎ ነው የሚፈለገው? ችግር ውስጥ አትግባ፣ እሳት ውስጥ አትግባ ሲባል አይሰማ። ምነው ዝም አልክ ይስማ? አልሰማኸኝም እንዴ? ኧረ ዝም አላልኩም። እጅን ብቻ ጉረሽልኝ። በቃኝ በቃኝ። እጅን ብቻ ጀግና ናት። ጉረሽልኝ። አንተ ጎረስ አልብናችን። እኔ ጎርሳለሁ። ስለኔ አትጨነቂ። እጅን ብቻ አሁን እጅን በልተሽ እጅን ውሃ ጠጫት። እጅን ብቻ የኔ ጀግና ናት። በቃኝ ይስማዬ። አይ እኔ የምልሽ እቴቴ፣ ይቅርታ አድርገሽልኛል አይደል? ምን አልክ? እባክሽ እቴቴ አታዝጊ። የረሳሽ እያስመሰልሽ የበልጥ እንዲያመኝ አታድርጊ። ይስማዬ፣ እኔ እኮ እናት ነኝ አባ። ያኔ እኮ ሳታውቀኝ ነው እኮ እንደዛ ያደረገኝ። አሁን ግን ይኸው ስታውቀኝ ከወለድኩት ልጄ የበለጠ አንተ እየጠቀምከኝ እያገለገልከኝ አይደለ ልጄ? የኔ ውድ እቴቴ፣ ግን የፈለገ ነገር እኔን ብትወልጂኝ እኮ እንዲሁ ሲማ አትወጪኝም አይደል? አዎ እሱማ የበጉ ልጅ አይደለ? የመጀመሪያ ልጄ ስንት ያየሁበት በጣም ወደዋለሁ። እሱም በጣም የሚወደኝ የሚያስብልኝ ልጄ ነው። እሱማ ልክ ነሽ። እሱም በጣም ነው የሚወድሽ። አንቺ እኮ ደካማ እኮ ነሽ ታውቂያለሽ አይደል? ማለት ደካማ ጎን ማለቴ በቃ ድክም እስኪለው ድረስ ነው ያለብሽ ማለት ነው። ታዲያ ለምን ስፖርት ስራ አትለውም? አይ ቲቲ፣ አሁንም እኮ ወጣት ነሽ። ሙሉ ስትይ በቃ ይኸው አንቺ ላይ ጣለኝ። አንቺ መጫወቻ ሆኜ ቀረ። ይግቡ ይግቡ። ኢንስፔክተር ጆሴፍ፣ ምን እግር ጠላት? ኢንስፔክተር፣ አንገብጋቢ ጉዳይ ነው ይዤ የመጣሁት። ምንድን ነው? የሰላም አባትና እናት ታግቷል። ማለት እንዴት እንደዛ ልትል ቻልክ? በአይኔ በብረቱ ነው ያየኋቸው። ለዛ ነው እንደዚህ ያልኩክ። ማን ያገታቸው? የሰላም ባለቤት። ማ? አቶ አስጨናቂ? ዮሴፍ፣ እያልከኝ ያለው ነገር ታውቀዋል? አቶ አስጨናቂ የሚስቱን እናትና አባት አግተዋል እያልከኝ እኮ።
አዎ በትክክል እንደሱ እያልኩ ነው። ማስረጃ አለህ? አዎ ከፈለጋችሁ ቦታው ድረስ ልወስዳችሁ ይችላሉ። ይግቡ። ኢንስፔክተር፣ ትናንትና በተፈጠረው የግድያ ወንጀል ላይ ተጠርጥሮ የነበረው ሰው በፖሊሶች ቁጥጥር ስር ከዋለ በኋላ ማምለጡን ሰምተናል። እንዴት ሊያመልጥ ቻለ? እናንተ ምን እያደረጋችሁ ነው ሊያመልጥ ቻለ? ሳጅን ተጨማሪ ኃይል ያዝና ይገኛል የተባለበት ቦታ ሁሉ ክትትል አድርግ። የኔስ ጉዳይ ከኔ ማንም አያምነኝም ማለት ነው? ያንተ ጉዳይ ከዚህ ምሽት በኋላ ምን ይሆናል? ዮሴፍ ወይ ቲቲ ምን ፈልግሽ? ዮሴፍ የለም እንዴ? ዛሬ የለም። ምን ነው ቲቲ ምን ፈልግሽ? ቃሱ ልጅ አርፎ መቀመጥ አይችልም ማለት ነው? አሁን እኮ ነው የወጣው ቲቲ። አሁን ስራ ብሎ አሁን ነው የወጣው ቲቲ። እስቲ ማል ቲቲ ካልማልኩ አታምኚኝ ነው? እንትን መቻጣውና እውነት ስታወራ ማልሳልህ ገና ነው የምትምለው። አቄ የለ እሺ ቲቲ በእናትሽ አትከፊኝ ቲቲ። ደቀባሜ ነው ጌታ እስኪ ናሳለኝ። አሁን ደግሞ ምን ፈልገህ መጣ ነው ወይስ ሽሮ ማመላለሱ ደበረክ? እንደሱ ሆነ ደግሞ ስቆጥም ቀጥለበት። እኔን ግን ተወኝ። ትሰማኛለህ? ድጋሚ አጠገቤ ድርሽ እላለሁ ብትል ለፖሊሶች ነው ማስይዝክ። አልፈልግም ስትባል አይገባህም እንዴ? ሰላም አባትና እናትሽ ማን እንዳገታቸው ደርሼበታለሁ። ስለማን እናትና አባት ነው የምታወራው? ስላንቺ አስጨናቂን ተከታትየው ነበር እና እናትና አባትሽ እንዳገታቸው ደርሼበታለሁ። ቆይ አንተ ማን ነኝ ነው የምትለው? እኔ እንጃ፣ ግን ሰላም እንዳልሆንሽ እየተሰማኝ ነው። ስለኔ አይመለከት። እኔ እንደዚህ እንደሚያስከፋሽ ባቅ ኖሮ አልከታተለውም ነበር። ካጠፋው ይቅርታ። ቆይ እሺ ቤተሰቦች እንዴት ናቸው? ደህና ናቸው፣ ግን አባትሽ ትንሽ ተጎድቷል። እዚህ አይኑ አካባቢ ብልዝ አይቼበት ነበር። ወይኔ በእኔ የተነሳ ቤተሰቦች ተሰቃዩ። ግን እንዴት ነው የተፈጠረው? እሱ አንተን አያገባህም። ምን ያርጎ ዝም ብለኛል? እሺ በቃ እሺ፣ ግን ደግሞ ስትጎጂ ማየት አልፈልግም። ቆይ አንተ ማን ስለሆንክ ነው? ብጎዳ ባልጎዳ ምን አገባክ? እኔ ማንም ስለሆንኩ ሳይሆን አንቺ ሰው ስለሆንሽ። እደግምልሻለሁ፣ ስትጎጂ ማየት አልፈልግም። ስማ፣ ይሄንን ነገር ለማንም ትንፍሽ እንዳትል፣ ለራስህም ቢሆን ደግመህ እንዳታስበው። ስለኔ ህይወት አይመለከትም። አርፈ የድህነትህን ከካራገፍ። እሺ ትሰማኛለህ? አሁንም ደግሜ እነግርሃለሁ፣ ለማንም ትንፍሽ እንዳትል። እሺ። ለማንኛውም መረጃ ስፈልግ እደውልልሃለሁ። እሺ፣ ደስ ይለኛል። ግን ደግሞ የባለፈውን ብር የሰረኩት ሌባውኝ አይደለም፣ እናቴ ስለታመመችብኝ። አንቺንም የቀረብኩሽ ለገንዘብ ብዬ አይደለም። ይኸውልሽ ሰላም፣ እኔ ሌባ ብሆን ኖሮ ቁምሳጥን ውስጥ የነበረው ሙሉ ገንዘብ ወስደው ነበር። እኔ ግን የወሰድኩት ለእናቴ የሚጠቅመኝን ብቻ ነው። እሱ ችግር የለውም። አንተ ብቻ ነኝ ተወኝ። እርዳታ ሲያስፈልገኝ እኔው ራሴ ደውዬ እጠራሃለሁ። አንገብጋቢ ጉዳይ ነው ይዤ የመጣሁት። ምንድን ነው? የሰላም አባትና እናት ታግቷል። ትሰማኛለህ? አሁንም ደግሜ እነግርሃለሁ፣ ለማንም ትንፍሽ እንዳትል። ሄሎ ሳጅን፣ አንዴ ቢሮ እንድትመጣ ፈልጋለሁ። አዎ ቢሮ ነው የምናወራው። እሺ ይግቡ።
የሰላም እናትና አባት መታገታቸውን ጠቁሞ ስለዚህ ከዮሐንስ ጋር ኃይል ይዛችሁ ወደ ቁጥ ይህ ኢንስፔክተር ልጁ አሽቶ በሆነ ጊዜ ነው ባከነ እንደው አሽቶ ካልሆነ ደግሞ ህይወት እናጠፋለን። ባኬትም አልሄድኩም። ተኝታ ነው እንዴ? ኧረ በእናትህ በጣም ደብሮት ነው የተኛችው። አንተ ድሩዬ መጣ? እማኒ ዱርዬ፣ ቆይ ደግሞ እየፈለግሽ ነበር አሉ። ምን ነው ምን ነው ይለኛል እንዴ? ደግሞ ናፈቀኛ እንዴ? እዚህ ደግሞ እኔ ለመናፈቅ ግዴታ መጥፋት አለብኝ? አንተ ማን ደጣ ጨዋ እኔ ጌታ አሃ እኔ ባለጌ ነኝ ማለት ነው? እሺ አላልኩም፣ አልወጣኝም። ራስ ነው ያልከው። ምን ያስቃል? አየሽ ልብ ልብ ሰተሽው ጫን ነሽ። ሄሎ ዮሴፍ። ሄሎ ይሻላል? ኧረ እመጣለሁ፣ አሁን እመጣለሁ። እሺ እማዬ፣ በቃ አሁን መሄድ አለብኝ። ቶሎ እመለሳለሁ። ወዴት ልትሄድ ነው ልጄ? ሰሞኑን ጥፍት ማለት አብዝተሃል። እባክህ ልጄ፣ እባክህ አትጥፋ። እባክህ በሄድክበት በዛው ቅርት አትበል። ቶሎ መለስ በል ልጄ። እሺ ቶሎ እመለሳለሁ እማዬ። ጓድ እማዬን አደራሽ። ወዴት ነው? ሳትነግረኝ ልትሄድ ነው እንዴ? እባክህ ፖሊሶቹ ናቸው እኮ የእገታውን ቦታ እንዳሳያቸው ፈልገው ነው የጠሩኝ። ሲጀምር አንተ እረፍን ብትባል የሚገባ አይነት ሰው አይደለም። ስለዚህ ፈጣሪ ይርዳህ ነው፣ ሌላ ምንም ልልህ አልችልም። በልቻው እስኪ ማን አሳ እንደሆነ በዚህ ጨዋታ እንለያለን። ዋውን አምጡት። እሺ ጨዋታው እንዴት መሰላችሁ? ሁለታችሁም እዚህ ውስጥ ትደፈቃላችሁ። ከዛ በኋላ የቀረው ተሸናፊ ይሆናል፣ የሞተው ደግሞ ተሸናፊ ይሆናል። ገባችሁ? ተግባባን አይደለ? አንድ ሁለት ሶስት አስገባቸው። አስገባው። ያዝ ያዝ። በቃ አውጣቸው 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 አውጣቸው። እንዲህ በቀላሉማ እንድትሞቱ አልፈቅድላችሁም። ገና ምን አይታችሁ? እያንዳንዱን ሰዓት ነው የሚያሰቃያችሁ። ይሄን ነው የምፈልገው። በቀላሉ የምትዋችሁ መስሎት ነበር። ልትገላገሉ እድሜ ልካችሁን ስቅል ነው ማድረጋችሁ። ገባ? ስቃይ ህይወት፣ የስቃይ ህይወት ነው ማሳያችሁ። አስገባችሁ አስገባችሁ አስገባችሁ። አውጣችሁ አውጣው አውጣው። አሁን ገና ካስጨነቀ ጋር ተዋወቃችሁ። አስገባችሁ አስገባችሁ አስገባችሁ። የምን ትንፋሽ መስጠት? አስገባችሁ። ያዝ በደም ያዛለ አውጣ። አስገባ አስገባ
አውጣው። ይሄን ነው ቀን በቀን የምታጣጥሙት። እሺ ይሄንን ስቃይ ነው ማሳያችሁ። አስገባቸው። አስገባት። አውጣው። እንዲማ በቀላሉ መሞት አይቻልም። እኔ አስጨናቂ እናንተን ቀን በቀን ህይወታችሁ ሲኦል ካላረኩትኝ እንዲህ በቀላሉማ አንልም። አሁን መፍትሄ መስጠት አለብኝ። እስከ መቼ ነው በእኔ ዙሪያ ያሉ ሰዎችን ስትጎዳ የምትኖረው? ይህንን ሰው እስከ ወዲያኛው መገላገል አለብኝ። አስጨናቂ እገልሃለሁ። እርቦናል። ትንሽ የሚበላ ነገር አታመጣልህ? እኛ እንኳን በቀን 3 እኮ ነው የምንበላ። እናንተ 4 አማራችሁ እንዴ? ምሳ ሰዓት እኮ የሰጣችሁን ምንም ጠብ አይልም። እኛም እሱን ነው የምንፈልገው፣ በችጋር እንድትሰቃዩ። ገባክ? እሺ ውሃ ሽንት መጥቷል እና ያገባኛል። ኧረ በፈጣሪ ኧረ ሽንት መጥቷል፣ ፍታኝ። ከፈለክ ላይ ሽናው። ኧረ ስለ ወንድ ልጅ አምላክ እባክህ። እሺ ተነሳውን። ዋው እንዴት አባቱ ነው ተመርሱ። ማንን ቀረሽ ነው? ማሽን ቀረሽ ነው? እኔስ መገኘት በሌለብኝ ሰዓት ተገኘ። አንተ ነው ከመጀመሩ ነው ከኔ ጋር እንደዚህ አይነት ሁኔታ ሰርተን ነበር። ታዲያ ራሱ ታለ እና ወዴት ነው? ነቢ እንጂ እኔ ብቻ መብላት አለብኝ። ኧረ መጣሁ። ደግሞ ላንቺ አስቤ እንዳይመስልሽ ይሁ ነገር ጨምራለን። ተቀመሽ ይበቃል። አንቺ መስራትሽን ብላ እስከመጠራጠርሽ ግን ምን ዋጋ አለው? አንቺ ደስ ይልሽ ብዬ ነው የቀመስኩልሽ። ውጭ ነው እንዴት እንጠጣለን? ወይስ ሰጣ ባይሆን ወይንም ቅጅልኝ ታጥበንታ
ታጠቢያ እንዴ ብርጭቆን ታበላሽዋለሽ። እሺ ነይ ቆንጆ ተቀመጭ እስኪ። አጠጭም እንዴ? ትንሽ ጨጓራ ነው። ቀረብሻ። ባይሆን ለእኔ ግን ትጨምርልኛለሽ። ቅድም እጅሽን ታጠቢ ያለኝማ ያለ ምክንያት አይደለም። ብርጭቆውን ቀይሮታል እንጂ እስካሁን ነፍሱ ፍርዱን እየተቀበለች ነበር። ምን ነው በሀሳብ ጭድት ብለሽ ሄድሽ? ያልተሟላ ወይም ያልተሳካ ነገር አለ እንዴ? ወይኔ ቲዱ ሄሎ ቦስ፣ ታጋቾቹ እኮ አመለጡ። የሉም። ግን እኮ ልጅ እውነት አለው። ለራሱ ብሎ አይደል የሰረቀው ለእናቱ እንጂ። እኔ ምንድነው ያደረግኩት? አመነጫጭቃለሁ። ግን እሱስ ቢሆን በምበላው ምግብ ነው የመረዘኝ። ቆይ አንተ ለምንድን ነው በዚህ ጉዳይ ላይ እንደዚህ ችክ ያልከው? ለምንስ ነው አቶ አስጨናቂ እንደዚህ የምትከታተለው? ምክንያቱም ሰላም በጣም ስለምታሳዝነኝ። ሹፌሩ የገባው እዚህ ፊት ለፊት ያለው መጋዘን ውስጥ ነው። እርግጠኛ ነህ ይሄ ነው መጋዘኑ? አዎ ይሄኛው፣ እርግጠኛ ነኝ። እርግጠኛ ነህ እዚህኛው መጋዘን ላይ ነው? ይሄኛው ራሱ። አዎ በጣም እርግጠኛ ነኝ እዚህ ውስጥ ነው የገባው። እርግጠኛ ነህ እዚሁ ሲገቡ በአካል ተመልክታቸዋል? አዎ። ገብተን ቼክ ማድረግ ሳይኖርብን አይቀርም። እሺ ኦኬ።